ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው እንግዲህ እዚህ ጋር መግቢያ ላይ የምታዩት ማለት ነው ልጅ በሳውዲ አረቢያ ነው የምትገኘው። ምን እንዳስነኳት አይታወቅም። ትለፈልፋለች። አይሚሯን ታማ ነው። እዛ ውስጥ ያሉትን ቁጥር ሰጥተዋል። 2 ቁጥር እንደምታዩት ለቀዋል ማለት ነውና በዚህ ቁጥር ደውሉና ጠይቁን ሲሉ ይገኛሉ። የምትገኘው ቢሮ ውስጥ ነው። አሰሪዎቿ ወስደው ምን እንዳደረጓት አይታወቅም። ቢሮ ጥለዋታል። ቢሮ ደግሞ እንደዚህ እየተሰቃየች ነው። ወይ ሐኪም ቤት አልወሰዷትም፣ ወይ ወደ ሀገር አላሳፈሯትም። በጣም ታወራለች። አላህ ፍረድ ትላለች። አሰጋገዷ ራሱ ትክክል አይደለም። ምሰግደው ምታወራው በቃ እና ሂጃቤን ቀማሽኝ ትላለች። ሂጃብም ቀምተዋት ነው መሰለኝ። በቃ ምንም በጣም ነው የምታሳዝነው። ምን እንደምታወራ ራሱ አይገባችሁም። ህይወት መሬት ላይ ትደፋለች፣ ታለቅሳለች። የምታደርገውን ነገር አታውቅም። ያሳዝናል። እና ለዚች ልጅ እንድረስላት ሁላችንም ማለት ነው። ለዚች ልጅ ድምጽ መሆን አለብን ማለት ነው። በጣም ያሳዝናል። ቢሮ ውስጥ እየተሰቃየች ነው። እኛ ሁላችንም ደግሞ እንትን ካልን ነው ድምጽ ከሆን ነው ማለት ነው። ስደት በጣም ያሳዝናል። የእውነት ነው ምላችሁና አሁን እቺ ልጅ እየሰገደች ነው፣ ግን አሰጋገዷ ትክክል አይደለም። በጣም ነው የምታሳዝነው። አላህ ፍረድ ትላለች፣ ውረድ ትላለች። አንዴ በአማርኛ አንዴ በአረበኛ ኦሮምኛም ነገር የምታወራ ይመስላል። በቃ በተለያየ ቋንቋ ነው የምታወራና በጣም ያሳዝናል። እንዲሁም በአሜሪካ እቺ እህታችን አርሴማ የቀብር ስነስርዓቷ በዛሬው ዕለት ተፈጽሟል ማለት ነው። እንግዲህ በድንገት ህይወቷ አልፎ በቤቷ በግቢዋ ውስጥ መኪና ውስጥ የተገኘችው እህታችን በአሁን ሰዓት ላይ ደግሞ በጣም በሚያሳዝን ሁኔታ በዛሬው ዕለት ዛሬ ማክሰኞ በአሜሪካ የቀብር ስነ ስርዓቷ ተከናውኗል። 2 እህቶቿ ባሉበት አዛው አሜሪካ ውስጥ ማለት ነው ባሉበትና በተገኙበት የቀብር ስነ ስርዓቷ እንደተከበረ ተነግሮናል ማለት ነው። በጣም ያሳዝናል። ነፍስ ይማር ከድንገተኛ ሞት። ስደት እንደዚህ ነው እንግዲህ የወጡ ከመቅረት ፈጣሪ ይሰውረን። በጣም ያሳዝናል። እንግዲህ የድንገተኛ ሞት ነው የዚችም ሞት እህታችን። ፍትህ ሁላችንም እንበል። ፍትህ ለአርሴማ። ማን እንደገደላት ምን እንደገደላት አይታወቅም። እስካሁን ምርመራው ለ11 ቀን ከ11 ቀን በኋላ እናሳውቃለን ብሏል ፖሊስ። ዛሬ የቀብር ስነስርዓቷ እንደተከናወነ ነው የሚታየውና በጣም ያሳዝናል። እና ለዚችኛይቱ እህታችን እንድረስላት በህይወት ላለችው ማለት ነው። ምክንያቱም ኤምባሲ የኢትዮጵያ ሳውዲ ያለው የኢትዮጵያ ኤምባሲ እንዲደርስላትና ወይ ሐኪም ቤት እንዲወስዳት ችግሯን እንዲጠይቃት ምን አድርገዋት እንደሆነ ምንም የሚታወቅ ነገር የለም ማለት ነው። በአሁኑ ሰዓት ላይ ምን እንዳደረጓት እና የኢትዮጵያ ኤምባሲ ከሆነ ቶሎ አይደርስም ማለት ነው። ግን ድምጽ ከሆነ ብቻ ነው ለዚች ልጅ የሚደረስላት ማለት ነው። እና ስደት አይኑ ይጥፋ። እንግዲህ እንደምታዩት ይህም በመሰለ መልኩ እጅ የምታሳዝን እህታችን በስደት ቀርታለች ማለት ነው። በአሜሪካ ብትሉ በአረብ ሀገር ብትሉ እኔ እንጃ ወጣት እያለቀ ነው። ብቻ ድምጽ ለማን እንደምንሆን አናቅም። የዚች እህታችን ገዳይ እንግዲህ አልታወቁም እስካሁን ድረስ። ፍትህ እየጠየቁ ይገኛሉ ማለት ነው ወዳጅ ዘመዶቿ። እንዲሁም በተለያየ ቲክቶክም በተለያየ ነገርም ፍትህ ለአርሴማ እያሉ ነው። እኛም ፍትህ ለአርሴማ እንበል ማለት ነው። ፍትህ ማግኘት አለባት እህታችን። ምክንያቱም ማን እንደሆነ ሳይታወቅ በጥይት ተመታ መኪና ውስጥ ነው እንግዲህ ህይወቱ አልፎ እየተገኘው ማለት ነው። በሚያሳዝን ሁኔታ መኪናው እንደተቆለፈ ነው የራሷ ግቢ ውስጥና ያሳዝናል። ተመልከቱ እዚህ ጋር በዚህ ቁጥር እስኪ ደውሉ። እኔ በዚህ ቁጥር ደውያለሁ ግን አይነሳም ማለት ነው። ላጣራ ሞክሬ ነበረ ግን አላነሱልኝም ማለት ነው። በጣም ያሳዝናል። ተመልከቷት። ምንም ቀንና ሌሊት እንቅልፍ እንደሌላት ነው የተናገሩት ጓደኞቿ ማለት ነው። አትተኛም፣ እኛንም አታስተኛንም። በቃ ምን እንዳደረጓት አናቅም። አሰሪዎቿ ናቸው አምጥተው እዚህ ቢሮ ጥለዋታል። ትጮኻለች፣ ትለፈልፋለች። ምን እንደሆነ ግን አላወቅንም። እና ወይ ሐኪም ቤት ውሰዷት ወይ ኤምባሲ እንዲደርስልን ድምጽ ሆኑ ብለው እንግዲህ 2 ቁጥራቸውን አስቀምጠዋል። ቁጥራቸውን ተቀምተው ይሆን ቢሮዎቹ ቀምተዋቸው ይሆን? አሁን ላይ ቁጥራቸው ግን ለኔ አልሰራልኝም። እንግዲህ ባትሪ ጨርሰው ይሆን? ቻርጅም ላይ ኖራቸው ይችላል። ብቻ ምን ችግር እንዳጋጠማቸው ባይታወቅም በሚያሳዝን ሁኔታ ነው ያሉት። ፈጣሪ ድረስላቸው። የእውነት በጣም ምስኪን እና ሂጃቧንም ቀምተዋታል። ትማታለችም። ሲደባደቡ የሚያሳይም ቪዲዮ አለ። ሂዳ እየተማታች ማለት ነው እዛ አብራቸው ያሉት ሰዎች ጋር
ብቻ የኢትዮጵያ ኤምባሲ እንዲደርስ ሁላችሁም እባካችሁ ይህን ቪዲዮ ላይክ አርጉት፣ ሼር አርጉ፣ ሰብስክራይብ አድርጉ። ምክንያቱም የኢትዮጵያ ኤምባሲ ይሄን ካየ በኋላ ነው እንትን የሚልልን ማለት ነው። ይሄን ካየ ነው የሚደርስልን፣ አለዛ አይደርስም ማለት ነው። እኛ ሚዲያ ላይ ሼር በምናደርገው ነገር ነው ኤምባሲዎች የሚደርሱ፣ አለዛ ግን ኤምባሲዎች አይደርሱልንም ማለት ነው። መቼም ቢሆን እነሱ የሚደርሱት ሚዲያ ላይ ሲለቀቅና ህዝቡ ድምጽ ሲሆን፣ ህዝቡ የስድብ ውርጅኝ ሲያወርድባቸው በዛን ሰዓት ላይ ይደርሳሉ። አለዛ ግን ዞር ብለው አያዩም። እንግዲህ ምን አለ ቢሮዎቹ ሐኪም ቤት ቢወስዷት የአእምሮ ህመም ሊሆን ይችላል። የአእምሮ ህመም እንዳለባት በስነ ስርዓት ይታወቃል። ምክንያቱም አሁን እንዲህ አለባበሷ ይመስላል። አትቅረጭኝ፣ ምን ልታደርጊ ነው የምትቀርጭኝ? ልትገልኝ ነው ትላለች። የምታወራው ነገር መቅረጽ ከፈለግኩ እኔ ስልክ አለኝ አይደል፣ በራሴ እኮ መቅረጽ እችላለሁ፣ አልፈልግም እንዳትቀርጭኝ ትላለች። ሂጃቤን ወሰድሽብኝ ትላለች። ሂጃብ እንግዲህ እዛ ውስጥ ሙና ሂጃብ እየተጠቀመች ወይ ቀምተዋት ይሁን ብቻ አልገባንም ምን እንደደረሰባት ለዚች እህት የሚመለከተው አካል በደረሰና አንድ መላቢላት እንላለን ማለት ነው እህታችንን። እና ፍትህ ለእህታችን፣ ሁላችንም ፍትህ እንበል። ያሳዝናል በጣም ስለ እውነት ስደት ላይ በቀን ቀን እና አረቦች ተመልከቱ፣ እናንተ ሲያሟችሁ አውጥተው ወርውረው ነው የሚጥሏችሁ ማለት ነው። እች ልጅ አሁን ሲያሰሯት ነበር በጤናዋ ጊዜ፣ ግን ገንዘብም ሳይሰጡ ልብስም ሳይሰጡ እንደዚህ በሆነችው ነው አውጥተው ወስደው ቢሮ ላይ ወርውረዋት ነው የጠፉት። ቢሮዎችም ዜጋችን ናት ብለው ግን እነሱም ሐኪም ቤት አልወሰዷት ወይ ወደ ሀገር አላሳፈሯት ወይ ችግሯን አልጠየቁም። ምን ተደርጋ እንደሆነ ምን አድርገዋት እንደሆነ እንግዲህ አይታወቅም። እሷ ምንም እያወራች አይደለም፣ ከመለፍለፍ ፍረድ ነው ምትል። አላህ ፍረድ ትላለች፣ ፍረድ አሁኑኑ እሳት አውርድ ትላለች። የምትናገረው ነገር በጣም ነው የሚያስፈራ ማለት ነው። ከአፏ የሚወጣው ነገር በጣም ትጮሃለችም። ድምጿን ያላስገባውት ለዛ ነው። ዩቲዩብ አይፈቅድም ከሚባለው በላይ ነው የምትጮኸው ማለት ነው፣ በሚያስፈራ ድምጽ። እግዚአብሔር አምላክ እንግዲህ ምሕረቱን ይላክላት። እባካችሁ ሼር አድርጉ፣ ምክንያቱም ወደ ሀገሯ እንድትገባ ህዝብ እንዲረዳት ሁላችሁም ሼር አድርጉ። ኤምባሲዎች እንዲደርሱላት፣ ብሬክስም እንድትደርሱላት እባካችሁ። ብሬክስ ለዚች ልጅም ድምጽ ሆናት ማለት ነው። አይ በጣም አሞኛል ስሬስ። የኛ ነገር አሜሪካ ብትሉ፣ አውሮፓ ብትሉ፣ አረብ ሀገር ብትሉ ስደተኛ በጣም እየተሰቃየ ነው። ኢትዮጵያን እየሞቱ ህይወታቸው የጠፋ በእንደዚህ አይነት ነገር፣ በአሰቃቂ ነገር እንደዚህ በመከራ ውስጥ ነው ያሉት ማለት ነው። ግን ሰሚ የላቸውም። የእኛ ኤምባሲ የውሸት ነው እንጂ እኮ ኤምባሲ የለንም ማለት እንችላለን። ምንም ድምጽ እየሆነ አይደለም። እንግዲህ ሳውዲ አረቢያ ሪያድ ውስጥ እች ልጅ እንደዚህ የተሰቃየች ማየት ያማል። በጣም ከባድ ነው። ምንም ማለት አይቻልም። ለሞተችው ነፍስ ይማር። እንግዲህ የቀብር ስነ ስርዓቷም ተከናውኗል። ትላንት ማክሰኞ ነው ብያችሁ ነበረ። ዛሬም ደግሞ መረጃውን ያው አይቻለሁ። ዛሬ የቀብር ስነ ስርዓቷ እንደተከናወነ ነፍስ ይማር እህታችን።